የአደይ እንግዲህ መከራና ስቃዋ እየጨመረ እየበዛ ነው። ፍቅር እንግዲህ ናኦል የተባለ እንግዲህ በገንዘብ ገዝታ ፍቅረኛ አስመስላ ቤት ውስጥ አስገብታለች። የእሱንም ስራው ምንድነው? አደይን በፍቅር አጥምዶ ከዴቭና ከባርኮት ጋር የሚያለያይ አላማ ይዛ ነው። አደይ በዚህ ሰዓት ደግሞ ባርኮት ወደ ቤት ይመለሳል ብላ በፍጹም አላሰበችም ነበር። ናኦልን ይዛው ስትገባ ባርኮት ቤት ውስጥ ያገኛታል። ቤዛ ደግሞ ከኤላ ጋራ ሌላ ግንኙነት ጀምራለች። ይህን ያሰበችው ሊሊ በትምህርት ቤት ደረጃ ያሉ ስለጠየቃት አሁንም ካጠገቡ እንዳትደርስ ታስጠነቅቅና በጥፊ ትላታለች። እኔ አቅሻለሁኝ፣ እኔ ጋር ተማሪ እያለ ያወቅሽ አንቺ ነሽ የጠየቅሽው፣ ስለዚህ ከእሱ እንድትርቅ ይፈልግሻለሁ ስትል አስጠነቀቀቻት። ናኦል እንግዲህ በቤት ውስጥ ከገባ በኋላ ግን ሊዲያንም ሲያት በጣም ቁንጅና ቁጭ ነው እያለ ወደ ሊዲያ ብሏል። እንዲሁም አደይ ናት ብሎ ሊሊ በተኛችበት አቶ ናኦል የተላከው ማንነታቸውን እንኳን ለይቶ ያላወቀው ሊሊን ተጎንብሶ ሲስም በጥፍ ያቃጠለችው። ቀጣይ ወደ ሊሊ እየዘፈነ ሲሄድ ደግሞ ሊሊ ደግሞ ድንገት ሲስማት አንተ ደግሞ የማነህ ከዚህ ቤት የመጣህ የፍቅር ነህ እያለ ስትል እንዴት አንቺ ቆንጆ ነሽ ሳ ብሎ ቁንጅናውን አድንቆት ሲወጣ ስማ ሲወጣ ደንግጣ ዝም ነበር ያለችው። እንደለመደው ወደ አደይ ኪችን እያበሰለች ሄዶ እንዴት የምግብ ሽታ ቤቱን አወደው። እሱ ጠራኝ፣ አይ በቃ ምግብ ይደርሳል ይቀርብልሃል ብትለው ዞር ስትል ስሞ አይንሽን ጨፍኝ እስኪ ብሎ ሲላት አይኗን ጨፈን ስታረግ ሲስማት በጥፊ አደይ ማቃጠለችው። በዛና በዚህ የጥፊ ቃጠሎ እየተቀመሰ የፍቅርን አላማ አሳካለሁ ብሎ የገባው ናኦል መጨረሻው ምን ይሆናል የሚለው በጣም ይገርማል። እንግዲህ ባርኮቴም ተመልሶ መጥቶ እኔ አደይ አንቺን እኮ እወድሻለሁኝ እንደዛ ትመልሻለሽ ብዬ አላልኩም ነበር እያለ ዛሬ ሲገልጽላት አንተ ከልብህ ከፍቅርህ አይደለም የምትወደኝ፣ ስለዚህ ባካችሁ ከአንተም ከአዴብም መሆን አልችልም፣ ከሁለታችሁም ነፃ ሁኜ ሰራተኛ ሁኜ መኖር ብቻ ነው የምፈልገው ስትል ትገልጽለታለች። አሁንም ግን ቤዛን አምጥተህ ደግሞ እንደዛ ብለህ የምትጠይቀኝ ምን አስበህ ነው ብላ በጣም ተናዳበታለች። ባርኮቴንም ማለት ነው። ከዚህ በኋላ እርሳኝ ብለዋለች። ዴቭን ባርኮት ሲመጣ እኔን ተውሽኝ እንዴ እያለ ልቤን ሰበርሹ ሲላት ለሁለታችሁም መሆን አልችልም እያለች እየተናገረች ነው። አሁን ደግሞ ይህ ማን ነው ሲል ይጠይቃታል። ይህ ጓደኛዬ ነው፣ የትምህርት ቤት ጓደኛዬ ነው። ተማሪ ነህ ሲል ይጠይቀዋል ባርኮቴ። አይ አይደለም፣ ተማሪ ካልሆንክ ታዲያ ከፍቅር ጋር ምን አገናኘህ ሲለው ማለት የሚችለው ነገር ግራ ገባው ልጁ። ናኦል ሂድ ወደ ክፍል ግባ አለች ፍቅር። እንዴት ነው ወደ ክፍል የሚገባው? አንቺ ነሽ እንዴ ቤት አዛዥቱ? እንዴ አንተ የፈለግከውን ሰው እዚህ ቤት እያስገባህ ቤዛን አምጥተህ እኔስ እና ሴትና ወንድ እኩል ነው እንዴ? እኔ ቤዛን አስገባሁ ማለት አንቺ ደግሞ ሌላ ወንድ አምጥተሽ ማስገባት መብት አለሽ ማለት ነው? ፍቅር ምን እያደረግሽ ነው? ነገርኩሽ ሲላት ያለበለዚያ ለእናቴ ነው የምናገረው ስትለው እናቴ ጋር ይሄ ነገር ይድረስና አሳይሻለሁ ሲል ዛተባት። ከዚህ በኋላ ቤዛ እዚህ ቤት እስካልወጣኝ ድረስ ናኦልም አይወጣም ስትል ከባርኮት ጋር ተነጋገረች። ባርኮትም እናያለን ቤዛ አትወጣም፣ እሱ ግን መውጣት አለብ። ግን አንተ ማፈሪያ ነህ፣ ሴት ልጅ ተከትለህ መተህ ለመጠጋት ለማደር ማሰብህ ብሎ ነበር እሱን ያፈጠጠበት። በዚህ መካከል ሊሊና ቤዛ አይን ለአይን እየተገጣጠሙ የመጣችበት መንገድ ቤዛ የመጣችው ለባርኮት ሳይሆን ለኤላ መሆኑን እየገለጸች ትገኛለች። እስከ መጨረሻ ትንከታተል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ነባሮቹ ሁልጊዜ እንደምታበረታቱኝ ከልብ አመሰግናችኋለሁኝ። እንግዲህ ሰራተኛዋ አደይ ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ አደይ በአሁን ሰዓት እንግዲህ ፍቅር እንደፎከረችው እና እንዳለመችው ናኦል የሚባል ሰው እንግዲህ አንድ ፋይል ሚስጥር የያዘችበትን ልጅ ያን ፋይል ሚስጥር አሳልፌ እንዳልሰጥልህ ከቤት ውስጥ አንድ ነገር ስራልኝ ስትል አመጣዋለች። ምንድነው የምሰራልሽ? ይሄን ነገር ግን እርግጠኛ ነሽ በምን ልመንሽ ሲላት እርግጠኛ ነኝ ከአደይ ፍቅር ይዞኛል ብለህ አደይን በፍቅር እያማለልክ ከዴቭና ከባርኮት የፊት ስለነሱ ደግሞ ስለ አደይ ጥላቻ እያወራህ ከሁለቱም ልብ ላይ ውልቅ አድርገህ
ጣልልኝ ስትል ነው ያመጣችው። ይህንም እንግዲህ አላማ ተገንዝቦ እሷን ፋይሉን ልታጠፋለት ተነጋግረው ነው የገባው። ሆኖም ግን ይሄ ተቅበዘበዘም እንግዲህ ሊሊንና አዴን እንኳ ለይቶ አላወቃቸው። ይቺ ናት አዴ የምትባለው ተዋወቃት አለችው። በይ ተንከባከቢው ናኦልን ቡናም አፍሊለት አለቻት። ታዛዧ አደይ ቡናውን አቅርባ ቡናውን አጠጣችው። እንደለመደው ሊሊ ከተኛችበት ሄዶ ገብቶ እሷ ናት አደይ ናት ብሎ ገለብ አድርጎ ሲስማት ጎበዚት ጀግናዋ ሊሊ በጥፊ ያቃጠለችው። ደንግጦ አንተ ምን አባ ልታደርግ ነው? ማንነቴን ታውቃለህ ሆይ ውጣ ብላ አስወጣችው። ከአደይም ጋር ሂዶ ኪችን ላይ እንዴት አንቺ ሰራተኛ ትሆኛለሽ? በጣም ታምሪያለሽ፣ አይገባሽም፣ ቆንጆ እኮ ነሽ፣ የሆነ ነገር ግን አይንሽ ላይ አለብሽ ሲላት ምንድን ነው ብላ በእጇ ልታስወግድ ስትል ቆይ እኔ ላስወግድልሽ አይንሽን ጨፈና አድርጊው ስሎ ሲስማት በጥፊ ያቃጠለችው። በቀኝና በግራ በጥፊ ቀምሶ ሄዶ ሳሎን ላይ ይቀመጣል። ምን ሆነህ ነው? ኧረ በዚህ ቤት ያሉ ሰዎች እኮ ፊቴን ቲማቲም አስመሰሉት አላት። በጥፊ ያቃጠሉኝ ሲል እንደው ሚስም የለም በጥፊ የሚል እንጂ ሲላት እሷ ሳም አደረገች። አንቺ ወሰድሽው የነሱን አላት። ፍቅርን ማለት ነው። አዎ ግን ንገርህ አደይን በፍቅር ነው እንጂ በእልክ አታውቃትም። ስለዚህ በፍቅር መጀመሪያ አንተ ሳትቀርባት መጀመሪያ አንተ እሷን ሳታማልል እንዴት እንደዛ ነገር ትናገራታለህ? ስተት ሰርተሃል። አሁንም ቀስ አድርገህ ይዘህ ነው ማግባባት ያለብህ። እንደገና ደግሞ ዴቭንም ሄደህ ስለ አደይ መጥፎነት በደንብ አድርገህ ሙላው አለችው። እሺ አለ ማለት ነው። የእሷን ሀሳብ ይዟል። ከዛ እንግዲህ በዛ መሰረት እሱም እየተጓዘ ቢሆንም ፍቅር ግን አይሳካላትም። ቤዛም ኤላ ጋር ሊሄድ ነው ብላ ኤላ ጋር ሄዳለች። ኤላ ጋር እንዴት ትሄዳለች ብላ ሊዲያም ተናዳለች። ሊዲያን ደግሞ ኤላ ጭራሽ ከኔ ቤት እንዳትመጭ ብሎ የመጨረሻ ማስጠንቀቂያ ሰጥቷታል። አትሄድም ሊሊ ለስራ ነው አንዳንድ ጊዜ ወደ ኤላ ቤት የምትሄደው። ቢሆንም ቤዛ በመምጣቷ ሊሊ በጣም የተሰማት ነው። ምክንያቱም እሷ ላይ ጓደኛ እንደሆነ እያወቀች ነው መጀመሪያ ከትምህርት ቤት የቀማቻት። ዛሬም ለዛ ምክንያት እንጂ ለባርኮቴ ብላ እንዳልመጣች እየተረዳት ነው። ለባርኮቴ ሆና ባትመጣ ደግሞ ባርኮቴ እንዴት ነው የኤላ መሆኗን እያወቀ ቤዛን ወደሱ ያመጣው የሚለው ግራ ያጋባል። ከዛም እንግዲህ እንደተባለውም እዛ ቤት ሄዳ ተቀምጣለች እና ከዛ በኋላ እሱ ደግሞ ባርኮቴ ደግሞ እሷ እኮ ትለዋለች እዛ ቤት ሄዳለች። የት? ኤላ ቤት። ኤላ ቤት ምን ልታደርግ ቤዛ ሄደች ብሎ ተናዶ ሲሄድ እንግዲህ እኔ ያለባትን ችግር ቤተሰቦቿን የቤት ኪራይ መክፈል እንዳልቻለች ግን ችግሯንና መከራዋን እሱ እንዳይሰማ ባርኮቴ እንዳይሰማ እንደምትፈልግ ስትነግረው ቀስ ብሎ እሱ ተደብቆ ሰማ። እንዴ ይሄ ነገር ምን እየተፈጠረ ነው ብሎ ወደ ቤት ተመለሰ። ከዛም እሷ እንግዲህ ባርኮቴ ብዬን የመጣሁት ያለችው ጀግና ጎበዝ ንበላት መጠጥ አቅርባ መጠጡን አስክራ ወይኑን ካጠጣችሁ በኋላ ሊሊ ደግሞ ቤቱን ለማጽዳት ብላ ወደ ኤላ ቤት ስትሄድ ያጋጠማት ነገር በጣም የሚገርም ነው። ምን ያጋጠማት እስከ መጨረሻ ስታዩ ታገኙታላችሁ። እንግዲህ ገብታ ዴቭንም እባክህ ዴቭ እንግዲህ ይቅርታ አድርግልኝ እያለች አደይ ትለምነዋለች። እንዴ አሁንም ልቤ ሰብረሹ ልትሄጂ ነው አደይ? ምንድን ነው አንቺ በእኔ ላይ የተጫወትሽ ነው እንዴ ያለሽው ሲል ይናገራታል። ባርኮትም ደግሞ ለብቻው ኪችን ገብቶ አደይ የዛ ጊዜ እኮ በቅጽበት ብዙ ነገር እንደሚለዋወጡ ያየሁበት ነው። እኔን አልፈልግህም ብለሽ በደቂቃ መልሰሽኝ ከቤት ስመጪ ደግሞ የባርኮቴ ነው ስትይኝ እኮ ግራ ገባኝ። ባርኮቴ ውጣልኝ፣ ደግሞ ቤዛ ከሰማች ሌላ ችግር ታመጣብኛለህ። እኔ ባክሽ አደይ ጥፋ እያለኝ ነው፣ ሁሉ ነገር አስጠልቶኛል ይላታል ባርኮቴ ለአደይ። አደይ አሁን እኮ እኔ ላንቺ ያለ ፍቅር አሁንም አለ። ቤዛ በቅጽበት ብትመጣ ዝም በል ባርኮቴ። ከስሜትና ከልብ እንግዲህ ከፍቅር ልብ ይቀድማል። አንተ ግን ስሜት እንጂ ያለህ ፍቅር የለህም። ከዚህ በኋላ አንተ ከኔ ጋር ልትሆን አትችልም ብላ አደይ ኮስተር ብላ ተናገረችው።
አሁን እኔ እዚህ ቤት መሆን ለእናንተ ችግር ፈጥሬባችሁ ከሆነ ከዚህ ቤታችሁ ውልቅ ብዬ ሄድላችኋለሁ ስትል ነገረችው። ምን ላርግ ብለሽ ነው? የዛኔ አንቺን ጠርቼሽ ፍቅሬን ስገልጽልሽ እምቢ ብለሽ በተመለሽበት ሰዓት ቤዛ መጣች። ቤዛ ደግሞ ሆን ብላ ጥላኝ እንዳልሄደች ስታስረዳኝ እሺ ያልኳት። ከዛ ቤት ስመጣ ደግሞ አንቺ ለእነ ፍቅር የባርኮቴ ነኝ ስትይ ደረስኩ። ግራ ተጋባሁኝ እኮ ሲል ነበር የነገራት። አሁን ከዚህ በኋላ አንተ አንድ ጊዜ ልቤን ሰብራሁ ስለሄድክ ከዚህ በኋላ ምን እናድርግ የሚለው ነገር የለም። የልቤን እኮ ውስጡን ብታውቂው ቢላት በፍጹም እባክህ ከዚህ በኋላ አንድ ጊዜ ልቤን ሰብራህ ሄደሃል። ከዚህ በኋላ አደይን አታስታውሳት አለችው። አደይ ዴቭን ባርኮቴን ስታይ በጣም ደንግጠሃል አለችው። አዎ በቃይ ብሎ ወጥቶ ከሄደ በኋላ ተመልሶ መጣ። አሁንም ቢሆን አንቺ ለእኔ ሙሉ ለሙሉ እስካልሆንሽ ድረስ እሱን አላምነውም። ስንት ሚስጥሬን ሁሉ አንቺን እንደማፈቅረው ግልጹን ሁሉ ስነግረው ደብቆ ይኖረዋል። ስለዚህ አሁንም ደግሞ ድጋሚ ሊያደማኝ እንደመጣ ስለማቀው ነው። አንቺ ለእኔ መሆን አትችይም ወይ ብሎ ስጠይቃት እባካችሁ ለአንተም ሆነ ለእሱ መሆን አልችልም። ባለቤቲቷ እናትየዋ ትምጣና አደራዬን ለነሱ ሰጥቼ ውልቅ ብዬ ሌላ ቤት ሂጄ ሰርቼ መኖር ነው የምፈልገው። የመጣሁበት ዓላማ ሰርቼ ቤተሰቦችን መቀየር ነው። በዚህ መካከል አንተ የኔ ነህ እሱ የኔ ነው እያላችሁ ህይወቴን አትበጥብጡብኝ ስትል ተናገረች። በዚህ ጊዜ ነው አቶ ናኦል ደግሞ ገብቶ ሊሊን ከተኛችበት አደይ ናት ብሎ ሲስም ውጣልኝ ብላ በጥፊ አቃጥላ ያስወጣችሁ። ናኦል ደግሞ በተራው ወደ ኪችን ገብቶ አደይን ወጥ እየሰራች ወጡ ሽታዋ ወደ ብሎ እንግዲህ አይንሽ ላይ የሆነ ነገር አለው ብሎ በጥፊ ሲላት ሲስማት በጥፊ ስታቃጥለው ቆይ አንድ ቀን ደግሞ ይሄ በጥፊ ያቃጠልሽኝ ነገር በፍቅር ትመልሸዋለች ሲል ነበረ የተናገራት። ውጣልኝ አይንህን ማየት አልችልም ብለዋለች። ይህ ቤት ልብሷን ለባብሳ ዘነጣጣ ወጥታ ሳሎን ላይ ሂዳ የት ልትሄጂ ነው ደግሞ አንቺ እንደዚህ ብለሽ ለብሰሽ ስትል ትጠይቃታለች ሊዲያ። የት ልትሄጂ ነው አንቺ አርፈሽ ትሰሪ ነው ስራሽን ስሪ አለቻት ፍቅር። አይ ከኤላ ቤት ስራ ስላለ እጄ ልሰራ ነው ስትላት አዎ ሂጂ እዛ ቤዛም ስላለች ስትል አንቺ ግን ፍቅር ምን እያደረግሽ ነው ያለሽው ትላለች ሊዲያ። ምን እያደረግኩ ነው ያለሁት? እንዴት ወደ ኤላ ቤት ሄደሽ ሂጂ ብለሽ ትልኪያታለሽ? ትሂድና የሚያጋጥማትን በኋላ እናያለን። ሂጂ ፍቅር ከኤላ ቤት ብላ ፍቅር ፈቀደችላትና ሊሊ ተነስታ ስትሄድ በወይን አራጭታ ወይዘሮ ቤዛ አልጋ ላይ ይዛው ስትተኛ ልብሱን እያዋለቀች መጠጡንም ስታይ ደንግጣ ሊሊ ወደ መኝታ ቤት ስትገባ አንድ አልጋ ላይ ደረሰችባቸው። ማመን ሲያቅታት በዚህ ነው እንግዲህ ያለቀው። እስኪ እውነት አሁን ቤዛ የመጣችው ለባርኮቴ ነው ወይንስ ለኤላ ነው የሚለው ግራ ያጋባል። እሱ ግን ምንጊዜም ኤላን ሊሊን እንደሚወዳት ደጋግሞ ለቤዛ እየነገራት ነበረ። አሁን ይሄ ናኦል ገብቶ ከቤት ውስጥ የተባለውን አደይን እውነት አፍቅሮ በፍቅር ቀርቦ የፍቅር ሴራ ይሳካል ወይንስ አይሳካም? ዴቭንና ባርኮቴን ስታጣላለ ያታጣላ የሚለውን ቀጣይ እንመለከታለን። ስለተከታተላችሁን አመሰግናለሁ።